አቡነ ገብርኤል የተናገሩት እውነት ከዚህ በፊት ጥሩ ነበር? አዎ ጥሩ ነበር። አሁን መጥቶ የዘላለም ድንግል ናት የሚል ባዕድ ትምህርት፣ የተረት ተረት አሰራር፣ ማርያምም ጠባቂዋ ነው እንጂ ባሏ አይደለም የሚል የአሮጊቶች ተረት ይዞ መምጣት ይኸው አሳፋሪ ነው በጣም። ለተናገረው እውነት እንጂ እውቅና ምሰጠው ለሰውየው አይደለም። ጌታን መቀበል አለባቸው እያንዳንዱ ጳጳስ የተባለ በሙሉ። አይድንም። በጥቁር ልብስ የሚገባ የእግዚአብሔር መንግስት የለም፣ አትገባ። በጥቁር ልብስ እግዚአብሔር አይሸወድም። ኢየሱስ የሌለው ህይወት የለውም። ስለዚህ የድንግል ማርያም የመለኮት ዙፋን ስለሆነ ሰዎች ሚዲያ ስላራገሙን ጥርጣሬ እንዳይገባ፣ እሷ የዘላለም እናት የዘላለም ድንግል ነች። የመለኮት ዙፋን ነው፣ የማርያም ማህፀን የመለኮት ዙፋን ነው የሚል ትምህርት ነው እያስተማሩ ያሉት። ያው ከኋላ ጣውላው አለ፣ እንጨቱ አለ። ማህፀን የእግዚአብሔር ዙፋን ሊሆን አይችልም። ማህፀን የንጉስነት መገለጫ ሊሆን አይችልም። ተረት ነው። ሰላምና ጸጋ ባላችሁበት ይብዛላችሁ። በመላ ዓለም ላይ ያላችሁ ሰዎች እንግዲህ ፓስተር ትዝታው ሳሙኤል የሚናገረውን ሰምታችኋል። እንግዲህ ወንጌል የሚሰበከው በዚህ ከሆነ ተሳስተዋል። እውነት ለመናገር እንደዚህ የሚሰበክ ሆኖ ከታየ በጣም ተሳስተዋል። ሲቀጥል ደግሞ አንተ አይደለም እውቅና የምትሰጠው። ሲቀጥል ደግሞ አንተ ወንጌል ልትሰብከን በጭራሽ አትችልም። ምክንያቱም ራስህ አንተ ጥላቻ እንጂ ወንጌል አንተ ጋር ስለሌለ ማለት ውሸትና የማይገባ ወይ ደግሞ እግዚአብሔር ያልሆነ ከክርስቶስ ያልሆነ መንፈስ ያ ሴጣናዊ ስፕሪት አንተ ጋር ስላለ እኛን ወንጌል ልትሰብክ ወይ ደግሞ ጳጳሳትን ሊቃነ ጳጳሳትን ወንጌል ይገርመኛል። እውነት ነው። አስተሳሰቡ ራሱ የሚገርም ነው ማለት ነው። እንግዲህ እመቤታችን ቅድስት ድንግል ማርያም የመለኮት ዙፋን አይደለችም ብሎ በአደባባይ ሲናገር ሰምታችኋል። ታዲያ አካላዊ ቃል መለኮታዊ አይደለም ወይ? መጀመሪያ የነበረው በእመቤታችን ማህፀን ያደረው ከሷ ስጋና ነፍስን ስጋና ደምን የተካፈለው ፍጹም ሰው ከእርሷ የሆነው መለኮት አይደለም ወይ? ታዲያ እንደዛ ከሆነ ማን ነው የተዋሃደው? ማን ነው? ኢየሱስ የእግዚአብሔር ልጅ እሱ መለኮት አይደለም ወይ? ታዲያ ድንግል ማርያም የመለኮት ዙፋን አይደለችም ወይ? በማህፀኗ መለኮት አላደረም ወይ? ይሄ ነው እንግዲህ እውቀታችሁ በዚህ ደረጃ ነው። የፕሮቴስታንቶች እውቀት በዚህ ደረጃ ነው። ጌታን ይቀበሉ፣ ጳጳሳት ጌታን መቀበል አለባቸው ብለህ ተናግረሃል። መለኮት ያልሆነ ጌታን መቀበል ምን ማለት ነው? አንተ ጋር ያለው ኢየሱስ መለኮት ያልሆነ በድንግል ማርያም ማህፀን ያላደረ ቢያድርም መለኮት ያልሆነ የሆነ ሰው ብቻ የሆነ ነው መሰለኝ። አንተ ጋር ያለው እሱ ነው። እኛ ጋር ያለው ግን እኛ የምናመልከው ኢየሱስ፣ ኦርቶዶክሳውያን የምንከተለው ኢየሱስ እሱ መለኮት የሆነ ከሰማይ ሎጎስ የሚባለው የእግዚአብሔር ቃል የተባለው የእግዚአብሔር ልጅ መለኮታዊው ከሦስቱ አካላት አንዱ አካል በተለየ አካሉ በእመቤታችን በቅድስት ድንግል ማርያም ማህፀን አድሯል። ስለዚህ በድንግል ማርያም ማህፀን ስላደረ ከሦስቱ አካላት አንዱ መለኮታዊ አካል ድንግል ማርያም የአምላክ ማደሪያ የመለኮት ማደሪያ ተብላ ትጠራለች፣ ተጠርታለችም። ምክንያቱም የእግዚአብሔር ልጅ የተባለው እርሱ የእግዚአብሔር ልጅ ብቻ ሳይሆን እግዚአብሔር ስለሆነ ዮሐንስ ወንጌል ምዕራፍ 1 በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ራሱ እርሱ ቃልም እግዚአብሔር ነበረ ብሎ አካላዊው ቃል በእግዚአብሔር ዘንድ የነበረው አካላዊ ቃል በኋላም ጸጋና እውነትን ተሞልቶ በእኛ ያደረው በእመቤታችን በቅድስት ድንግል ማርያም ያደረው መለኮት ነው። በምን እንዴት ብለህ መጠየቅ አትችልም፣ መመርመርም አትችልም፣ አናውቅም። ነገር ግን መጽሐፍ ቅዱስ እንደሚናገር ድንግል ማርያምን እንዲጠብቃት የከለላት መንፈስ ቅዱስ እንደሆነ ይናገራል። ያስቻላት እርሱ አምላካችን እግዚአብሔር ነው።
በሷ ማህፀን የተወሰነው መለኮታዊ አካል ነው። ስለዚህ ከዚህ የተነሳ ነው እመቤታችን የመለኮት ማደሪያ የተባለችው። አንድም ቦታ ላይ ደግሞ እመቤታችን ልጅ አላት ወልዳለች ድንግል አይደለችም የሚለውን መረጃ ካለ ደግሞ አምጣ። አለበለዚያ ዝም ብለህ ዩቲዩብ ላይ አትበል፣ ምንም ስለማይጠቅም ማለት ነው። የፕሮቴስታንቶች ጆሮ በዚህ በእናንተ ጩኸት ደነቆረ። መቼ ወንጌል ያነባል? መቼ እውነትን ያውቃል? ስለዚህ ጌታ ኢየሱስ ምሕረቱን ያድርግላችሁ ነው የኔ ጸሎት። ጌታ ኢየሱስ ምሕረት ያድርግላችሁ። ያልተጻፈውን እንደተጻፈ ያድርጋችሁ የምትናገሩ የጌታ ወንድሞች ተብለው ስለተጻፉ ድንግል ማርያም ወለደች ብለ ምንም ኤቪደንስ የለህም ለመናገር ምንም ኤቪደንስ ሊሆን አይችልም። መጽሐፍ ቅዱስ ላይ እመቤታችን ወልዳለች ከኢየሱስ ውጭ የሚል አንዳች መረጃ እንኳን ልታመጣ አትችልም። ካለ ደግሞ አምጣ አሳየን። ማቴዎስ ወንጌል ምዕራፍ 12 ላይ ማርቆስ ምዕራፍ 6 ላይ ያሉ እነሱ ኤቪደንሶች ሊሆኑ አይችሉም። ስለዚህ የድንግል ማርያም ጠላቶች በውሸት የጸና እምነታችሁ በውሸት የጸና ሰዎች መሰረቱ ውሸት የሆነ ተቃራኒ የሆነ ሰዎች የፕሮቴስታንት ዓለም ውስጥ ያላችሁ ሰዎች እውነት ለመናገር እባካችሁ ቃሉን አንብቡ። በጥላቻ ሳይሆን በፍቅር ስትናገሩ ደግሞ የራሳችሁን ነገር ሳይሆን መጽሐፍ ቅዱስ ብቻ እናምናለን ስለምትሉ እስቲ መጽሐፍ ቅዱስ ብቻ ነው ብላችሁ የምታምኑ ሰዎች በመጽሐፍ ቅዱስ ላይ ያለውን ብቻ እመኑ። እሱን ካመናችሁ እኮ ልክ ናችሁ እኮ ወደኛ ትመጣላችሁ። ግን በመጽሐፍ ቅዱስ ላይ ያለውን በስም መጽሐፍ ቅዱስ ትላላችሁ፣ መጽሐፍ ቅዱስን አታምኑ በጭራሽ። የራሳችሁ ፍልስፍና ነው፣ ራሳችሁ ጭንቅላታችሁ ላይ ያለውን ብቻ ነው የምትከተሉት። ስለዚህ እመቤታችን የመለኮት ዙፋን ናት ስንል ኢየሱስ ከሰማይ የወረደው አካላዊው ቃል እሱ መለኮት ነው፣ በእሷ ማኅፀን አድሯል ማለታችን ነው። አይ ትዝታ፣ በዚህ ደረጃ ወርድ እንግዲህ መለኮት መካድ ጀመርክ። ያሳዝናል በእውነት። ድንግል ማርያም የዘላለም ድንግል ነች። ከመውለዷም በፊት በወለደችም ጊዜ ከወለደችም በኋላ። ለምንድን ነው እንደ ነገረ ክርስቶስ አጽንዖት ሰጥቼ የምናገረው? ዶግማ ስለሆነ ነው። ዶግማ በማይቀለደው አይቀለድም። ሁሉም ቦታ አለው እኮ ልክ አለው። እነሆ እግዚአብሔር ምልክት ይሰጣችኋል፣ ድንግል በድንግልና ጸንሳ ልጅ ትወልዳለች፣ ስሙንም አማኑኤል ትሏለች። መልአኩ እኮ ሲያበስራት እፎይ ከውነኒ እንዘ ያምር ብእሴ፣ እኔ ወንድ ሳላውቅ እንዴት ይሆንልኛል አይልም? የሉቃስ ወንጌል ከምዕራፍ 1 ከ26 ጀምሮ አለች እኮ እሷ። መልአኩ ሲያበስራት እኔ ወንድ አላውቅም እና ሴት ያለ ወንድ ዘር ትወልድ ዘንድ መሬት ያለ ዘር ታበቅል ዘንድ እንዴት አድርጎ ይሆናል? እኔ ወንድ አላውቅም እንዴት ይሆንልኛል ስትል መንፈስ ቅዱስ ይመጽእ ኃይለኪ ወኃይለ ልዑል ይጼልለኪ፣ መንፈስ ቅዱስ በላይሽ ይመጣል ይጋርድሻል። ወኃይለ ልዑል የልዑል ኃይል ይጋርድሻል ይጸልልሻል። አንቺ የምትወልጂው ሰውኛ አወላለድ ሳይሆን በእግዚአብሔር መንፈስ ቅዱስ ነው። የምትወልጁ ደግሞ የእግዚአብሔር ልዑል ልጅ ነው ብሎ እኮ ነው ያበሰራል። በድንግልና ነው የወለደችው እሷ ይሄ ባለፈውም ተናግሬያለሁ። ምንድነው ሲል ነበረው? ጌታን ከወለደች በኋላ ዮሴፍን አግብታ ልጅ ወልዳለች የሚል ተረት የተረገመ ንግግር ሲናገር የነበረው ሰው ጸሎት ያስፈልጓል። ዮሴፍ ረዳቷ ነው፣ አገልጋይዋ ነው፣ ባሪያዋ ነው። ዮሴፍ እኮ ጻድቅ ነው እኮ የሚለው ጻድቅ ነው። የድንግል ማርያም ማኅፀን ባለፈው እንዳልኩት የመለኮት ዙፋን ነው። በመለኮት ዙፋን ላይ ማንም ሰው ሊቀመጥ አይችልም።